ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ደቀ መዛሙርት በገጠሪቱ አካባቢ የምትገኘውን ቅድስት ቤተ ክርስቲያንን ማገልገል እንደሚጠበቅባቸው ማኅበረ ቅዱሳን አሳሰበ። ማኅበረ ቅዱሳን በሀዲያና ስልጤ ሀገረ ስብከት በሆሳዕና መንበረ ጵጵስና ደብረ ገነት ቅድስተ ማርያም ቤተ ክርስቲያን አብነት ትምህርት ቤት ለ2 ዓመት ያስተማራቸውን 26 ደቀ መዛሙርትን ማስመረቁን አስታውቋል። በማኅበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት ዳይሬክተር ዲያቆን ደረጀ ጋረደው በመርሃ ግብሩ ላይ እንዳሉት ማኅበሩ በጎ አድራጊ ምዕመናን በማስተባበር ከ1.5 ሚሊዮን ብር በላይ በማውጣት ደቀ መዛሙርቱን ማስተማር ችሏል ብለዋል። ቃለ እግዚአብሔርን ለተራቡ ወገኖች በማድረስ በተለይ በገጠሪቱ አካባቢ ለምትገኘው ቅድስት ቤተ ክርስቲያን አገልግሎቱን ተደራሽ ማድረግ እንደሚጠበቅባቸው ጨምረው ተናግረዋል። መልአከ ሕይወት ቀሲስ ንጉሴ ባወቀ የሀገረ ስብከቱ ዋና ስራ አስኪያጅ በበኩላቸው ደቀ መዛሙርቱ የተዘጉ አብያተ ክርስቲያናት እንዲከፈቱ የተሰጣቸውን ኃላፊነት እንዲወጡ አሳስበዋል። በማኅበረ ቅዱሳን የተቀመጠውን ቤተ ክርስቲያን ሁለንተናዊ መሪነት ሚናዋን ስትወጣ ማየት ርዕይ እንዲሳካ እየተሰራ ይገኛል ተባለ። በድሬዳዋ ዩኒቨርሲቲ ግቢ ጉባኤ ተከታታይ መንፈሳዊ ትምህርት ሲማሩ የቆዩ ከ120 በላይ ተማሪዎችን በድሬዳዋ ሰፈረ ገነት መንበረ ብርሃን ቅድስት ሥላሴ ገዳም አዳራሽ መመረቃቸውን በማኅበረ ቅዱሳን ድሬዳዋ ማዕከል የግቢ ጉባኤ አገልግሎት ዋና ክፍል በመረጃው ገልጿል። መምህር አንድነት አየለ የዋና ክፍሉ ተጠሪ ማኅበረ ቅዱሳን ያስቀመጠው ቤተ ክርስቲያን ሁለንተናዊ የመሪነት ሚናዋን ስትወጣ ማየት ርዕይ እውን እንዲሆን ምሉዕ ኦርቶዶክሳዊ ትውልድ ለማፍራት እየሰራ ይገኛል ብለዋል። የገዳሙ አስተዳዳሪ መልአከ ስብሐት ቀሲስ ኤፍሬም ቦጋለ በበኩላቸው በተማራችሁት መንፈሳዊ ትምህርት የበለጠ ፍሬ እንድታፈሩ እንዲሁም ከዓለማዊ ትምህርት ያገኛችሁትን ሙያ ቅድስት ቤተ ክርስቲያንንና ሀገራችሁን በቅንነት አገልግሉ ሲሉ ተናግረዋል። ዘመኑን የዋጀ የተቀናጀ ሚዲያ ለቅድስት ቤተ ክርስቲያን ጉልህ ሚና አለው ሲሉ ብፁዕ አቡነ ኤርምያስ ተናገሩ። ብፁዕ አቡነ ኤርምያስ የሰሜን ወሎ፣ የደቡብ ወሎና የከሚሴ አህጉረ ስብከት ሊቀ ጳጳስ በወልዲያ ከተማ ከሚገኙ የሚዲያ ዘርፍ ባለሙያዎች ጋር መወያየታቸውን በማኅበረ ቅዱሳን ወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል አስታውቋል። የሕዝብ ግንኙነትና ማኅበራዊ ዲጂታል ሚዲያ ለቤተ ክርስቲያናችን በሚል ርዕስ በቀረበው ጽሑፍ ዘመኑ የተዛባና የቅድስት ቤተ ክርስቲያን ገጽታ የሚያጠለሹ መረጃዎች በብዛት የሚተላለፍበት በመሆኑ ይህም እንዲቀረፍ ባለሙያዎቹ ሚናቸው የላቀ ነው ተብሏል። ብፁዕነታቸው በንግግራቸው ዘመኑን የዋጀ የተቀናጀ ሚዲያ ለቅድስት ቤተ ክርስቲያን ጉልህ ሚና አለው ያሉ ሲሆን ሀገረ ስብከቱ የሚዲያ ስርዓቱን የበለጠ ማጠናከር እንዳለበት አሳስበዋል። በተጨማሪም ብፁዕ አቡነ ኤርምያስ በሚያስገነቡት በወይብላ ቅድስት ድንግል ማርያም የአብነት ትምህርት ቤት የሚዲያ ባለሙያዎች በሙያቸው የበኩላቸውን አስተዋጽኦ እንዲያደርጉ በውይይቱ ላይ ጥሪ ቀርቧል። ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ ከሐዋሳ ከንቲባ ከአቶ ጥራቱ በየነ ጋር ተወያዩ። የሲዳማ ሀገረ ስብከት ሚዲያ የሆነው ኢዮር እንደዘገበው ብፁዕ አቡነ ዮሴፍ የሀገረ ስብከቱ ሊቀ ጳጳስና ሌሎች እንግዶች በተሳተፉበት የሐዋሳ ከንቲባ ከሆኑት ከአቶ ጥራቱ በየነ ጋር ተወያይተዋል ብለዋል። ከዚህ በፊት የተጠየቁ የአብያተ ክርስቲያናት መስፋፊያ፣ ከኮሪደር ጋር ተያይዞ የሚነሱ የቤተ ክርስቲያን ይዞታዎችንና ሌሎች ጥያቄዎች በውይይቱ ላይ ተጠይቋል። አቶ ጥራቱ በየነ የከተማው ከንቲባ በሰጡት ምላሽ ጥያቄዎቹ ከዚህ በፊት የነበሩ የሚታወቁ በመሆናቸው ኮሚቴ ተቋቁሞ እየታዩ መሆናቸውንና አዳዲሶቹም ተጠንተው ምላሽ እንደሚያገኙ ተናግረዋል። በፐርዝ አውስትራሊያ የሚኖሩ ኦርቶዶክሳውያን መንፈሳዊ አንድነታቸውን እንዲያጠናክሩ ያለመ ሁለተኛ ዙር የአዊረ ሕይወት ጉዞ ተከናወነ። በማኅበረ ቅዱሳን አውስትራሊያ ማዕከል የፐርዝ ንዑስ ማዕከል አዘጋጅነት ሁለተኛው ዙር የአዊረ ሕይወት ጉዞ በዋኔሩ በሚገኘው የቅዱስ ማርቆስና የቅዱስ ጊዮርጊስ ኮፕቲክ ኦርቶዶክስ ቤተ ክርስቲያን ተካሂዷል። በዚህ መንፈሳዊ መርሃ ግብር ላይ በርካታ ምዕመናን በአካልና በዙም የተሳተፉ ሲሆን ጸሎትና መዝሙርን፣ ትምህርተ ወንጌልን፣ ምክረ አበውን እንዲሁም አጋፔን ያካተተ ነበር ተብሏል። ይህ ጉዞ በፐርዝ አውስትራሊያ ለሚኖሩ ኦርቶዶክሳውያን መንፈሳዊ አንድነታቸውን ያጠናከሩበትና ስለ ቤተ ክርስቲያን ያላቸውን እውቀት ያሳደጉበት በመሆኑ አጠናክሮ ማስቀጠል እንደሚገባ ተገልጿል። መረጃው በማኅበረ ቅዱሳን የአውስትራሊያ ማዕከል የፐርዝ ንዑስ ማዕከል ነው። የቡሌ ሆራ ዩኒቨርሲቲ ግቢ ጉባኤ በመካነ ሰማዕት ቅድስት አርሴማ ቤተ ክርስቲያን አገልጋይ ካህናት፣ የአብነት መምህራን፣ የቡሌ ሆራ ወረዳ ማዕከል ግቢ ጉባኤ ዋና ክፍል ተወካይ እንዲሁም የተመራቂ ተማሪ ወላጆች በተገኙበት አስመርቋል። በዕለቱም ሳታቋርጡ ጸልዩ፣ በሁሉ አመስግኑ በሚል መነሻ ኃይለ ቃል የወንጌል ትምህርት፣ የጥያቄና መልስ ውድድር፣ የበገና ዝማሬና መዝሙር በተመራቂ ተማሪዎች የቀረበ ሲሆን በተጨማሪም በአባቶች የአደራ መስቀል ማሰር በምርቃት መርሃ ግብሩ ላይ ተከናውኗል። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ። ሰላም እግዚአብሔር ከሁላችን ጋር ይሁን።